እንግዲህ ምስጢረ ስጋዌ ከአምስቱ አእማድ ከሚባሉ ምስጢራት ሁለተኛው ነው። አምስቱ የምስጢራት ምሰሶዎች የሚባሉት የመጀመሪያው ምስጢረ ሥላሴ እንደሆነ አይተናል። ሁለተኛው ዛሬ መነሻ አድርገን የምናየው የምንማማርበት ምስጢረ ስጋዌ ነው። ሌሎቹ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው ማለት ነው። ስለሆነም ምስጢረ ስጋዌ ሁለተኛው ምስጢር ነው። ከቃሉ ትርጓሜ ስንነሳ ምስጢር የሚለው ድንቅ፣ ረቂቅ፣ በቃል ከመነገር በልቡናም ከመታሰብ በላይ የሚል ትርጉም አለው። ይኸውም ምስጢረ ስጋዌን ድንቅ፣ ረቂቅ፣ በቃል ከመነገር በልቡናም ከመታሰብ በላይ የሚያደርገው ምንድነው ስንል አካላዊ ቃል ሰው የሆነበት ምስጢር ከሰው ልጆች ልቡና ከመታሰብ በላይ ስለሆነ ማለት ነው። ማንም የማያውቀው ስለሆነ ማለት ነው። መላእክትም የማያውቁት የሰው ልጆችም የማያውቁት ሰው የሆነበት ምስጢር እንዴት ድንግል ማርያም ከብቻ ባህሪዋ ያለ ወንድ ዘር እንዴት ጸነሰችው፣ እንዴት ወለደችው? በተፈጥሮ ሕግና ስርዓት መሰረት ባልና ሚስት አንድ ሆነው ባልና ሚስት የሚያስቀጥሉበት ምስጢር ጽንስን ያስገኛሉ። ከዚህ ሕግ ከተፈጥሮ ስርዓት በላይ በሆነ ምስጢር አካላዊ ቃል ከድንግል ማርያም ከብቻ ባህሪዋ ያለ ወንድ ዘር ሰው ሆነ ሲባል ይህ ከመነገርም ከመታሰብም በላይ ነው። ይልቁንም ደግሞ እንዴትስ እግዚአብሔር ሰው ሆነ የሚለውን ማሰብ በጣም ድንቅ ነው። ስለሆነም ድንቅ፣ ረቂቅ፣ በቃል ከመነገር በልቡናም ከመታሰብ በላይ ያደርገዋል ማለት ነው። ከዚህ በተጨማሪ ምስጢር የሚለው ቃል በምስጢረ ሥላሴ ላይ እንዳየነው ነው ትርጉሙ ማለት ነው። ስጋዌ ወደሚለው ቃል ስንሄድ ስጋዌ የሚለው ቃል የግዕዝ ቃል ሲሆን ይኸውም ተሰገወ ሰው ሆነ ከሚል የግዕዝ ግስ የወጣ ጥሬ ዘርነት ያለው ቃል ሲሆን ስጋዌ የሚለው ስጋዌ ማለት ሰው መሆን፣ ስጋን መልበስ፣ ነፍስንና ስጋን መንሳት፣ የአዳምን አካል የአዳምን ባህሪ ማድረግ ማለት ነው ስጋዌ ማለት። ምስጢረ ስጋዌ በጥቅሉ እግዚአብሔር ሰው የሆነበት፣ መለኮት ስጋ የሆነበት፣ ሰማያዊው ምድራዊ የሆነበት ምስጢር የሚነገርበት፣ የሚመሰጠርበት፣ የምንማማርበት ምስጢር ነው ማለት ነው። ኦርቶዶክሳዊት ቤተክርስቲያን ምስጢረ ስጋዌ የሚባለውን ትምህርት ኦርቶዶክሳዊት ቤተክርስቲያን በዚህ ልክ ትገልጸዋለች። በኦርቶዶክሳዊት ቤተክርስቲያን ምስጢረ ስጋዌ የሚባለው አዳም በድሎ ንስሐ ቢገባ ሥላሴ ወእምድኅረ ሐሙስ መዋዕል ወበመንፈቀ መዓልት እሰሃ ለከ ወእምህረከ ከአምስት ቀንና ግማሽ ቀን በኋላ እምርሃለሁ ይቅርታም ብለው ተስፋውን ነግረውት ነበርና ይህንን ቃል በመጽሐፈ ቀሌምንጦስ የምናገኘው ነው። ይህንን ኃይለ ቃል ማለት ነው። እንግዲህ አዳም ተፈጥሮ በገነት ለ7 ዓመታት ከ1 ወር ከ17 ዕለታት ቀኖች ማለት ነው
ከሔዋን ጋር እንደነበር በገነት ይታወቃል። በመጽሐፈ ኩፋሌ ይህንን ቃል እናገኘዋለን። ስለሆነም አዳም አትብላ የተባለውን ዕፀ በለስን በልቶ ከገነት ወጥቷል። ከእግዚአብሔር ፍቅር ከመላእክት አንድነት ተለይቷል። የእግዚአብሔርን አባትነት አጥቷል። እርሱም ደግሞ ለእግዚአብሔር ልጅነቱን ልጅ መሆኑን አጥቷል ማለት ነው። አዳም የሰው ልጅ ከገነት ከወጣ በኋላ ንስሐ ቢገባ መልሶ አዳም ተጸጽቶ ፈጣሪ አትብላ ያለኝን ዕፀ በለስን በልቼ ከእግዚአብሔር ፍቅር ተለየው፣ ከመላእክት ህብረት አንድነት ተለየው፣ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣው፣ ደስታን አጣው፣ ብርሃን ለብሼ ብርሃን ተጎናጽፌ በፍጹም ደስታ እኖር የነበርሁ ዛሬ ግን ያ ሁሉ ጸጋ ተነስቶኝ በመርገም በመከራ እኖራለሁ ብሎ ተጸጽቶ ንስሐ ቢገባ እግዚአብሔር ከአምስት ቀንና ግማሽ ቀን በኋላ እምርሃለሁ ይቅርታም አድርግልሃለሁ ብሎ ለአዳም ተስፋውን ነግሮታል ማለት ነው። ስለዚህም በ5500 ዓመተ ዓለም እግዚአብሔር ቃል በማህፀነ ማርያም ስጋን ነፍስን ነስቶ በተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን አምና የምታስተምርበት የምታሳወቅበት የምታስረዳበት የምታሳምንበት ይህ ትምህርቷ የኦርቶዶክሳዊት ተዋህዶ ቤተክርስቲያን ትምህርቷ ምስጢረ ስጋዌ ይባላል ማለት ነው። ምስጢረ ስጋዌ ይባላል። የምስጢረ ስጋዌ መሰረቱ ጥንቱ መነሻው መጀመሪያው ምስጢረ ሥላሴ ነው። ግን ምስጢረ ሥላሴ ከአምስቱ የምስጢራት ምሰሶዎች ይቀድማል ብለናልና ቀዳሚም በመሆኑ መጀመሪያ አይተነዋልና የምስጢረ ስጋዌ መሰረቱ ጥንቱ ምስጢረ ሥላሴ ነው። ምስጢረ ሥላሴን ሳያምኑ ሳይማሩ ሳይረዱ ምስጢረ ስጋዌን አምናለሁ እማራለሁ እረዳለሁ ማለት ምንም እንኳን ስፍሃ አእምሮ በአእምሮ ብዙ ዕውቀት ያለው ሰፊ አእምሮ ያለው ሰው ቢሆንም እንኳን ምስጢረ ሥላሴን ሳያውቅ ሳይማር ሳይረዳ ምስጢረ ስጋዌን መረዳት አይቻለው። ይህንን በምሳሌ ስንመለከተው ፊደል ሳይቆጥር ንባብ ማንበብ የሚቻለው እንደሌለ ለንባብ ጥንቱ መሰረቱ ከንባብ በፊት ፊደል መማር ፊደል መቁጠር እንደሚያስፈልግ ሁሉ ምስጢረ ሥላሴን ሳያምኑ ምስጢረ ስጋዌን እረዳለሁ ማለት ፈጽሞ አይቻልም ማለት ነው። እንግዲህ ንባብ ለማንበብ መጻሕፍትን ለማንበብ አንብቦም ለመረዳት የሚቀድመው ፊደል መቁጠር ፊደልን ማወቅ ፊደልን መጠንቀቅ እንደሆነ ሁሉ ምስጢረ ስጋዌን ለመረዳትና ለማወቅ ግድ ምስጢረ ሥላሴን መጀመሪያ በፊደል አንፃር መረዳትና ማወቅ ይገባል ነው። ምስጢረ ሥላሴን በፊደል ምስጢረ ስጋዌን በንባብ ምሳሌ ልንረዳው እንችላለን ማለት ነው። ይህንንም መጻሕፍት ምሳሌውን ሲያስረዱ በከመ ይትመሃሩ ሆሄያተ በጥንተ ምህሮ ቃል ዘመጻሕፍት መጽሐፍ በመማር ጊዜ አስቀድሞ ፊደል መማር እንዲገባ ሊቁ ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ ድርሳን 8 ላይ ይናገራል ማለት ነው። ምስጢረ ሥላሴን ሳያምኑ ሳይረዱ ሳያውቁ ሳይጠነቅቁ ምስጢረ ስጋዌን ይረዳናል ሲሉ
የተጎዱ ብዙ መናፍቃን እንዳሉ እናውቃለን። ስለዚህ ምስጢረ ሥጋዌን ለመረዳት ምስጢረ ሥላሴን አስቀድሞ መረዳት ማወቅ መሰረት የምስጢራት ትምህርት ነው ማለት ነው። ምስጢረ ሥላሴን ሳያምኑ ሳያውቁ ሳይረዱ ምስጢረ ሥጋዌን እናውቃለን በማለት የተጎዱ ብዙ መናፍቃን አሉ። እንደ ምሳሌ ብናነሳ አርዮስን ምሳሌ ብንወስድ አርዮስ ከእመቤታችን ከቅድስት ድንግል ማርያም የተወለደው ሎቱ ስብሐት ክብርና ምስጋና ለእርሱ ይሁንና አካላዊ ቃል ከድንግል ማርያም የተወለደው ፍጡር ነው ብሎ በመነሳቱ ጥንቱን ወልድ ፍጡር በመለኮቱ ብሎ ያምን ስለነበር ነው ማለት ነው። እንግዲህ ምስጢረ ሥላሴን በሚገባ መጀመሪያ ስላልተረዳው በወልድ በባህርይ መለኮቱ ፍጡር ነው ብሎ ስለተረዳ ፈጣሪውን ፍጡር ነው ብሎ ስለተረዳ ከድንግል ማርያም የተወለደው ፍጡር ነው ሊል ችሏል ማለት ነው። ይህንንም የአርዮስን የክህደት ትምህርት የክህደት ሐሳብ ሰለስቱ ምዕት 318ቱ ሊቃውንት በኒቅያ ተሰብስበው ሃይማኖትን መልሰው ብዙ መጻሕፍትን ጽፈው ብዙ ድርሰቶችን ደርሰው የሃይማኖት መሰረት የሆነውንም የሃይማኖት ጸሎት ከብሉያት ከሐዲሳት ቅዱሳት መጻሕፍት አውጣጥተው የጻፉልን ለአርዮስ ምላሽ ሲሰጡ ዘተወልደ ወአኮ ዘተገብረ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ አምላክ ወልደ አምላክ የአምላክ ልጅ አምላክ ነው ብለው አርዮስን በዚህ ረድተው ከቅዱሳት መጻሕፍት ኃይለ ቃልን በማውጣት ኃይለ ቃልን በማንሳት አርዮስን ረድተው አውግዘውታል ማለት ነው። ሌላው መናፍቅ ፎጢኖስ ነው። ፎጢኖስን ብናይ ፎጢኖስ ጥንቱን በምስጢረ ሥላሴ አያምን ስለነበር የወልድ መገኘት ከማርያም ከተወለደ በኋላ ነው ብሎ ቀዳማዊነቱን ክዷል ማለት ነው። እንግዲህ ወልድ ህልውና ሊኖረው የቻለ ከድንግል ማርያም ከተወለደ በኋላ ነው እንጂ ከድንግል ማርያም ከመወለዱ በፊት ጥንቱን አልነበረም ብሎ የሚያምን ነው ፎጢኖስ ማለት ነው። እንግዲህ ምስጢረ ሥላሴን አይቀበልም አያምንም ማለት ነው። በዚህ ምክንያት እምቅድመ አብርሃም ሀሎኩ አነ እምቅድመ የተወለደ አብርሃም ሀሎኩ አነ አብርሃም ሳይወለድ እኔ ነበርሁ በሚለው ራሱ ክርስቶስ በተናገረው ቃል ቅዱስ ዮሐንስ ወንጌል ባስተማረው ትምህርት ሊቃውንት ፎጢኖስንም ረድተው አውግዘው ለይተውታል ማለት ነው። ሌላኛው መናፍቅ ሰባሌዎስ ነው። ሰባሌዎስ አንድ ገጽ ብሎ የሚያምን ነው። ሥላሴ አንድ ገጽ ነው ያላቸው እኛ ሶስት ገጻት አሏቸው ብለን የምናምነው መጻሕፍት እንዲህ ብለው የሚያስተምሩትን እርሱ ግን አንድ ገጽ ነው ብሎ የሚያምን ከሃዲ መናፍቅ ነው ማለት ነው። ሰባሌዎስ ምስጢረ ሥላሴን ባለማመኑ ባለማወቁ ባለመረዳቱ ምክንያት በብሉይ ኪዳን አብ ይባል ነበር፣ በሐዲስ ኪዳን ወልድ ተብሏል፣ ለሐዋርያት ከወረደላቸው በኋላ ደግሞ መንፈስ ቅዱስ ተብሏል በሚል አንድ ገጽ ነው እንጂ እግዚአብሔር ሶስት ገጽ አይደለም ብሎ የሚያምን ከትክክለኛው አስተምህሮ የወጣ የራቀ መናፍቅ ነው ማለት ነው ሰባሌዎስ። የሰባሌዎስንም ሐሳብ ሊቃውንት የሰባሌዎስን ክህደት ወእንዘ ታጠምቁ ወሙ በሉ በስመ አብ
ወወልድ ወመንፈስ ቅዱስ ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል ክርስቶስ ራሱ የተናገረው ያስተማረው ስለሆነ በዚህ ኃይለ ቃል ሊቃውንት ሰባልዮስንም ረተው አውግዘው ከምእመናን ህብረት አንድነት ለይተውታል ማለት ነው። ስለዚህ ምስጢረ ሥላሴን በሚገባ ሳይረዱ ሳውቁ ሳይጠነቅቁ ምስጢረ ሥጋዌን እረዳለሁ ማለት እንደማይቻል እረዳለሁ የሚል ሰው ቢኖር ምስጢረ ሥላሴን ሳይረዳ ምስጢረ ሥጋዌን እረዳለሁ የሚል ሰው ቢኖር መናፍቃንን እንደሚመስል መናፍቃን በዚህ ሐሳባቸው ምስጢረ ሥላሴን በሚገባ ሳይረዱ ምስጢረ ሥጋዌን እንረዳለን በማለት ወደ ክህደት እንደደረሱ በክህደት እንደተያዙ ከቀጥተኛዋ አንዲት እና እውነተኛ ከሆነችዋ ኦርቶዶክሳዊ ተዋሕዶ ሃይማኖት እንደተለዩ እንደነዚያ ሁሉ የነሱ ድል ፈንታ ይገጥመዋል ማለት ነው። ስለዚህ አስቀድሞ አንድ ክርስቲያን ከምስጢረ ሥጋዌ በፊት ምስጢረ ሥላሴን ሊማር ሊያውቅ ሊረዳ ይገባዋል ነው። እንግዲህ ለምስጢረ ሥጋዌ ጥንት የሆነውን ምስጢረ ሥላሴን ሳይረዳ ሳያምን ምስጢረ ሥጋዌን አምናለሁ እረዳለሁ የሚል ሰው ሁሉ እነዚህ ሰዎች ወይም ደግሞ መናፍቃን በተያዙበት አሁን ያየናቸው መናፍቃን እና ሌሎችም መናፍቃን በተያዙበት ክህደት መያዙ የማይቀር ነው። ሐዋርያት የሰበሰቧት ሁሉን አቀፍ የሆነች ክርስቶስ መሪዋ የሆነላት ክርስቶስ ራሷ የሆነላት ከሁሉ በላይ የሆነች ሰማያዊት የሆነችዋ ቅድስት ቤተክርስቲያንም አስቀድማ ምስጢረ ሥላሴን ከአራቱ ምስጢራት በፊት ከምስጢረ ሥጋዌ ከምስጢረ ጥምቀት ከምስጢረ ቁርባን ከምስጢረ ትንሣኤ ሙታን በፊት ምስጢረ ሥላሴን የምታስተምረው ለዚህ ነው ማለት ነው። ትምህርቱ ሃይማኖቱ በሚገባ ለምእመናን እንዲረዳ ጥርጥር እንዲሁም ደግሞ በክህደት እንዳይያዙ ሁሉንም በስርዓት የምታስተምር ስርዓት ያላት ያስተምህሮ ስርዓት ያላት ቀጥተኛ ስርዓት ያላት እንደመሆኗ ቅዱስ ቤተክርስቲያን ሁሉንም በስርዓት የምታስተምር ስለሆነች ምስጢረ ሥላሴን ከምስጢራት ሁሉ በፊት አስቀድማ የምታስተምር ናት ማለት ነው። እንግዲህ እኛ ምስጢረ ሥላሴን ቀድመን በዚህ መሰረት አይተናል፣ ተመልክተናል፣ ተምረናል ማለት ነው። ምስጢረ ሥጋዌን ዛሬ ያው ጀምረን እየተነጋገርንበት እንገኛለን ማለት ነው። ምስጢረ ሥጋዌን ለመረዳት ምስጢረ ሥላሴን አስቀድሞ መማርና ማወቅ መረዳት እንደሚገባ ካየን እግዚአብሔር ሁሉን ማድረግ ሲቻለው ለምን ሰው ሆነ? በእውኑ እግዚአብሔር አዳምን ሰው ሳይሆን ማዳን ወደ ቀደመ ክብሩ መመለስ አዳምን ወደ ቀደመ ልጅነቱ አዳምን ወደ ቀደመ ቦታው ወደ ገነት ወደ ቀደመ ደስታው ወደ ቀደመ ብርሃን ወደ ቀደመው ብርሃን መመለስ አይችልም ነበርን የሚል ጥያቄ በእያንዳንዳችን ሊነሳ ይችላል ይነሳል። ለዚህ ጥያቄ መልስ የሚሆነንን ኃይለ ቃል ከቅዱሳት መጻሕፍት እያነሳን እንመለከታለን ማለት ነው። እግዚአብሔር አዳምን ሰው ሳይሆን ማዳን ወደ ቀደመ ክብሩ መመለስ አይችልም ነበርን
ለምን ሰው ሆነ ያልን እንደሆነ እግዚአብሔር የማይችለው ነገር የለም። እግዚአብሔር ሁሉንም ነገር ይችላል። እግዚአብሔር ከሃሊ ሁሉ ነው፣ ሁሉን ቻይ ነው። በእግዚአብሔር ዘንድ ይህንን ይችላል ይህንን አይችልም የሚባል ንግግር የለም፣ የሚባል ነገር የለም። እግዚአብሔር ሁሉንም ይችላል። እግዚአብሔር የማይችለው ነገር የለም። እግዚአብሔር የማይችለው የለም። ሁሉንም የሚችል ሁሉን ቻይ አምላክ ስለሆነ ማለት ነው። ነገር ግን እግዚአብሔር አዳምን ለማዳን ሰው መሆን ያስፈለገው ለምንድነው ስንል ቅዱሳት መጻሕፍት እግዚአብሔር ቃል ሰው የሆነበትን ምክንያት በብዙ ወገን እንደሆነ ሲናገሩ እናገኛቸዋለን። እግዚአብሔር እርሱ ራሱ ሰው የሆነበትን ምክንያት ሲናገር እስመ ከመዝ እግዚአብሔር አፍቀሮ ለዓለም እስከ ወልዶ ዋህደ መጣው ወሃበ ቤዛ ለኩሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ራሱ ክርስቶስ አስተምሯል፣ ተናግሯል፣ መስክሯል ማለት ነው። ስለዚህ ሰው እንዲሆን ያደረገው የሰው ፍቅር እንደሆነ ገልጿል። የጌታን ቃል መሰረት አድርገው ሌሎችም መጻሕፍት ሌሎችም ቅዱሳን እግዚአብሔርን ሰው እንዲሆን ያደረገው ስጋን እንዲለብስ ያደረገው ስጋን ነፍስን እንዲነሳ ያደረገው ፍቅር እንደሆነ ሲገልጹ ቅዱስ ጳውሎስ ናሁ ርእዩ መጠን አፍቀረን እግዚአብሔር እንዘ ኃጥአን ንሕነ ክርስቶስ እግዚአብሔር ምን ያህል እንደወደደን እዩ፣ እኛ ኃጢአተኞች ስንሆን ምን ያህል እንደወደደን እዩ። ክርስቶስ ሞተ በእንቲአነ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል ይላል። ናሁ ርእዩ መጠን አፍቀረን እግዚአብሔር እንዘ ኃጥአን ንሕነ ክርስቶስ ሞተ በእንቲአነ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8 ላይ የምናገኘው ኃይለ ቃል ነው። አዎ የሰው ሁሉ አካል የሰው ሁሉ ባህሪ በኃጢአት ቆሽሾ ነበር። ሰው ሁሉ ለ5500 ዘመን ለ5 ቀን ከእኩል በእግዚአብሔር የሰው ልጆችን ቁጥር በሚቆጥርበት 5 ቀን ከእኩል በእኛ አቆጣጠር ደግሞ ለ5500 ዘመን ሰው ሁሉ በኃጢአት በአዳም በተሰራው ኃጢአት ምክንያት በፍዳ በሞት በመርገም ተይዞ ይኖር ነበር። ለዚህም ገና ኃጢአተኞች ሳለን አለ ሐዋርያው ማለት ነው። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር ያስረዳል። ሰው መሆኑ ስለኛ መሞቱ ለኛ ያለውን ፍቅር ያስረዳል ነው የሚለው። ቅዱስ ዮሐንስ አፈወርቅም እስመ ተሰግወቱ ለወልድ ወሕማማቲሁ በእንተ ፍቅረ ሰብ ሰው መሆኑ መከራ መቀበሉ ሰውን ስለወደደ ነውና ብሎ ይናገራል። እግዚአብሔር ሰው መሆኑ መከራ መቀበሉ ሰውን ስለወደደ ነውና ዕብራውያንም በተረጎመበት ድርሳን 4 ላይ የምናገኘው ነው። አባ ሕርያቆስም በቅዳሴ ማርያም ድርሰቱ ሊቁ አባ ሕርያቆስ ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት ፍቅር ኃያል ፍቅር በራሱ ኃያል ነው። ኃያል የሆነው ፍቅር ኃያል ወልድን
ብርቱ የሆነ ወልድን ፍቅር ኃያል ወልድን ኃይለኛ ወልድን ከመንበሩ ከጽርሐ አርያም ከዙፋኑ ከልዕልና ወደ ትህትና ከሰማይ ወደ ምድር ከእግዚአብሔርነት ወደ ሰውነት ምንም እግዚአብሔርነትን ባይለቅ ግን ሰው ወደ መሆን ሳበው አመጣው ከጌታነት ወደ አገልጋይነት አመጣው። ይህ ብቻ አይደለም፣ የእግዚአብሔር ልጅ የነበረውን የሰውም ልጅ እንዲሆን አደረገው፣ እስከ ሞትም ድረስ አደረሰው ብሎ ይናገራል። ፍቅር ኃያል ወልድን ኃይለኛ ወልድን ከመንበሩ ከዙፋኑ ሳበው እስከ ሞትም አደረሰው ብሎ ይናገራል ማለት ነው። እንግዲህ አሁን ፍቅር የሚለውን ኃይለ ቃል በአጽንኦት ልታስተውሉት ይገባል ማለት ነው። እግዚአብሔር ሰው ሆኖ አዳምን ያዳነበት ምክንያት ሰው ሳይሆን አዳምን ማዳን ስለማይቻለው ሳይሆን ሰው ሆኖ አዳምን ያዳነበት ምክንያት የመጀመሪያው አንደኛው ምክንያት የእግዚአብሔር ፍቅሩ ፍጹም ስለሆነና እግዚአብሔር ራሱ ፍቅር ስለሆነ ለሰው ልጆች ያለውን ፍቅር ለመግለጽ ነው ማለት ነው። እንግዲህ ስለ ሰው ልጆች ፍቅር ነው የመጀመሪያው ምክንያት። ስለ ሰው ልጆች ፍቅር ሰው ወዷል ማለት ነው። ሰው ሆኖ አዳምን አድኗል ማለት ነው። እንዲሁም ኢትዮጵያዊው ሊቅ አባ ጊዮርጊስ ዘንተ ኩሎ በእንተ ረግ በማለት ይመሰክራል። በመልክዓ ሕማማት ድርሰቱ ማለት ነው። ሊቁ አባ ጊዮርጊስ ይህን ሁሉ ስለ ሰው ፍቅር አደረገ። ይህን ሁሉ ያለው ምኑን ነው ያለን እንደሆነ በመስቀል ላይ የተቀበለውን ሁሉ መከራ እያስታወሰ መልክዓ ሕማማት ማለት እንግዲህ የክርስቶስን መከራ ሊቁ አባ ጊዮርጊስ በስንኝ እየደረደረ በሚገርም አመስጥሮት ድንቅ በሆነ የቃል የምስጢር አደራደር በድርሰቱ የገለጸበት መጽሐፍ ነው መልክዓ ሕማማት ማለት። እናም የክርስቶስን መከራ የክርስቶስን ስለ ሰው ልጆች ብሎ የተቀበለውን ስቃይ የክርስቶስን ጾም የክርስቶስን ጸሎት የክርስቶስን ስግደት የክርስቶስን መራብ መጠማት መገረፍ መቸንከር መሰቀል የሾህ አክሊል መቀዳጀት ስጋውን መቁረሱን ደሙን ማፍሰሱን በጠቅላላው በመስቀል ላይ የተቀበለውን መከራ እስከሞት ድረስ የተቀበለውን መከራ እያነሳ ከተናገረ በኋላ ዘንተ ኩሎ በእንተ ፍቅረ ሰብ ገበርከ ይህን ሁሉ ስለ ሰው ፍቅር አደረግህ ብሎ ይመሰክራል ማለት ነው ሊቁ አባ ጊዮርጊስ። ፍቅር ሰው እንዲሆን ብቻ አላደረገውም እንዲሞትም አድርጎታል ማለት ነው። የፍቅር ፍጻሜ ሞት ስለሆነ ማለት ነው። እንግዲህ ይህንንም ኢየሱስ ክርስቶስ ራሱ ሲናገር አልቦ ዘአቢ ወይሄይስ እንዝ ፍቅር ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም በማለት ራስን አሳልፎ መስጠት የፍቅር ፍጻሜ እንደሆነ አስረድቷል ማለት ነው። መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ የሚገኝ ኃይለ ቃል ነው። ስለሆነም ሰው ባይሆን ኖሮ አይሞትም ነበር። ምክንያቱም መለኮት ስለማይሞት ማለት ነው። እግዚአብሔር በባህሪው ሞት በመንግስቱ ሽረት የሌለበት አምላክ ስለሆነ ሰው ባይሆን ሞት ስለማይስማማው ለባህሪው አይሞትም ነበር። ሰው የሚሞተው ስጋ ስለለበሰ ነው። ስጋ የለበሰ ሁሉ ስለሚሞት ማለት ነው። እግዚአብሔር ግን
ከስጋ የራቀ ስጋ የሌለው ረቂቅ መለኮት የማይታይ የማይጨበጥ የማይዳሰስ በባህሪው ሞት የሌለበት ባህሪው ለሞት የማይስማማ ስለሆነ ሰው ባይሆን ኖሮ አይሞትም ነበር። ሰው ሳይሆን ሳይሞት አዳምን አድኖትን ቢሆን ፍቅሩ ባልተረዳን ነበርና ፍጹም ፍቅሩን በሞት ለመግለጽ ሰው ሆኗል ማለት ነው። ፍጹም ፍቅሩን በሞት ለመግለጽ ሰው ሆኗል። ስለዚህ ሰው ሳይሆን ለመግለጽ ነው ማለት ነው። እና የመጀመሪያው እግዚአብሔር አዳምን ሰው ሳይሆን ማዳን ወደ ቀደመ ክብሩ መመለስ አይችልም ነበርን? ለምን ሰው ሆነ የሚል ጥያቄ ሲነሳ የመጀመሪያው መልስ የሚሆነን ፍጹም ፍቅሩን ለመግለጽ ለሰው ልጆች ያለውን ፍጹም ፍቅር ለመግለጽ እግዚአብሔር ሰው ሆኖ አዳምን አድኖታል ነው። የመጀመሪያው ፍጹም ፍቅሩን ለመግለጽ ነው። ሁለተኛው ምክንያት ቅዱስ ጴጥሮስ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ ከመ ያውፅአነ እምኃጣውኢነ ወበጽድቁ ያሕይወነ እስመ በቁስለ ዚአሁ ኀየውክሙ ቁስለክሙ ከኃጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ ብሎ አንደኛ ጴጥሮስ ምዕራፍ የምናገኘው ኃይለ ቃል ነው። እንዲህ ብሎ ቅዱስ ጴጥሮስ እንደመሰከረ እንደተናገረ ሁሉ ክርስቶስ ሰው ሆኖ መከራ ሳይቀበል አድኖን ቢሆን አዳም ካሳ ሳይፈጸምለት ይቀር ነበርና አዳምን ለመካስ ሰው እንደሆነ እናምናለን እንረዳለን ማለት ነው። ከኃጢአታችን ያወጣን ዘንድ አለ ሐዋርያው በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ። ለምን ተሰቀለ? ከኃጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ ማለት ነው። ስለኛ ኃጢአት ተሰቀለ ይለናል። ይህም የሆነው ክርስቶስ ሰው ሆኖ መከራ ሳይቀበል አድኖን ቢሆን አዳም ካሳ ሳይፈጸምለት ይቀር ነበርና አዳምን ለመካስ ሰው እንደሆነ ያስረዳናል ማለት ነው። የአዳም ካሳም እንዴት እንደተፈጸመ ዳግማዊ ቄርሎስ ተብሎ የሚታወቀው ሊቁ አባ ጊዮርጊስ ሲያስረዳ ተቀሃኦ እግዚአብሔር ለሰይጣን ይላል። እግዚአብሔር ሰይጣንን ተቃወመው ይላል። እግዚአብሔር ሰይጣንን ተቃወመው። እንዴት ተቃወመው ስንል ወበከመ አምጽአ ሞተ ሰይጣን በምክረ እምነ ሔዋን ሰይጣን እናታችን ሔዋንን በመምከር ክፉን መልካም በማስመሰል ሕገ እግዚአብሔርን እንድትተላለፍ ከሕገ እግዚአብሔር እንድትወጣ ጸበለስን እንድትበላ በማድረግ ሞትን እንዳመጣ በሔዋን ላይ ሞትን እንዳመጣ ሰይጣን ከማሁ አምጽአ ሕይወተ በእግዝእትነ ማርያም እግዚአብሔር በእመቤታችን ድንግል ማርያም ሕይወትን በማምጣቱ ሰይጣንን ተቃወመው ይለናል። ሰይጣን እናታችን ሔዋንን በመምከር ሞትን እንዳመጣ እንዲሁ እግዚአብሔር በእመቤታችን ድንግል ማርያም ሕይወትን አመጣ
ሌላው በከመ ተሰደድነ በእንተ ብእሲት ኮነ ልጹቃነ መንገለ እግዚአብሔር በብእሲት በሴት ምክንያት እንደተሰደድን ይላል። በሴት ምክንያት ወደ እግዚአብሔር ቀረብን ይላል። በሴት ምክንያት እንደተሰደድን በሴት ምክንያት በየትኛዋ ሴት? በመጀመሪያዋ ሴት በሔዋን ምክንያት እንደተሰደድን። ከወዴት ተሰደድን ስንል ከገነት፣ ከእግዚአብሔር ፍቅር፣ ከእግዚአብሔር ልጅነት፣ ከመላእክት አንድነት ተሰደን ነበር። ስለዚህ በሴት ምክንያት እንደተሰደድ በሴት ምክንያት ወደ እግዚአብሔር ቀረብን ይላል። ይቺ ደግሞ ዳግመኛዋ ዳግሚት ሔዋን የተባለችዋ ሴት እመቤታችን ቅድስት ድንግል ማርያም ናትና በእመቤታችን በድንግል ማርያም ወደ እግዚአብሔር እንደቀረብን ይናገራል ማለት ነው። ሌላኛው በከመ አሰፈዎሙ ዲያብሎስ ከዊነ አምላክ ለአዳም ወለሔዋን ከማሁ አሰፈዋ ገብርኤል ለማርያም ወሊደ አምላክ በስጋሃ። ዲያብሎስ አዳምና ሔዋንን አምላክ መሆንን እንዳስመኛቸው እንዲሁ ቅዱስ ገብርኤል ለድንግል ማርያም በስጋዋ አምላክን እንደምትወልድ አበሰራት ብሎ በአንጻር ያስረዳል ማለት ነው። ዲያብሎስ አዳምና ሔዋንን አምላክ መሆንን እንዳስመኛቸው በምክሩ ማለት ነው። እንዲሁ ቅዱስ ገብርኤል ለድንግል ማርያም በስጋዋ አምላክን እንደምትወልድ አበሰራት። ሌላው በከመ ሄሰነ እግዚአብሔር በበሊአ ዕፀ ዕልወት ከማሁ ተሳሃለን እግዚአብሔር በዕፀ መስቀሉ። እግዚአብሔር የክህደት ዛፍን በመብላት ምክንያት እኛን የሰው ልጆችን እንደነቀፈን እንዲሁ በዕፀ መስቀሉ በመስቀሉ ላይ ተሰቅሎ ይቅር አለን እያለ ሊቁ አባ ጊዮርጊስ እግዚአብሔር ሰው የሆነበትን ምክንያት የሰው ልጆችን አዳምን ለመካስ እንደሆነ ያመሰጥራል ማለት ነው። መጽሐፈ ምስጢር ምዕራፍ 4 ቁጥር 43 ላይ የምናገኘው ኃይለ ቃል ነው። ይህ አሁን ያየነው ማለት ነው። መጽሐፈ ምስጢር ምዕራፍ 4 ቁጥር 43 ላይ። ስለሆነም ሁለተኛው እግዚአብሔር ሰው የሆነበት ምክንያት ለካሳ አዳምን ለመካስ ነው። አዳምን ለመካስ የመጀመሪያው ለሰው ልጆች ያለውን ፍጹም ፍቅር ለመግለጽ፣ ሁለተኛው አዳምን ለመካስ ለካሳ ሰው ሆነ። ሰው ሳይሆን ሊከሰው አይችልም። ምክንያቱም አዳም ሰው ነው። ሰው የሆነውን ለመካስ ሰው መሆን ስላለበት ማለት ነው። ሶስተኛው ምክንያት እግዚአብሔር ሰው ሆኖ አዳምን ያዳነበት ምክንያት ሶስተኛው ምክንያት ቅዱስ ያሬድ እንደመሰከረ መጻ ከመ ያርኢ ኃይሎ ወእማርያም ተወልደ፣ ካህሊነቱን ያሳይ ዘንድ መጣ ከማርያምም ተወለደ ይላል። ቅዱስ ያሬድ በድጓው በልደት ድጓ ላይ የምናገኘው ኃይለ ቃል ነው። ካህሊነቱን ያሳይ ዘንድ መጣ ከማርያምም ተወለደ ብሎ ሊቁ ቅዱስ ያሬድ እግዚአብሔር ሰው የሆነው ክሂል ስለሌለው ሳይሆን ሁሉን ማድረግ እንደሚቻለው ሊያስረዳን እንደሆነ ይገልጻል ማለት ነው። ካህሊነቱን ያሳይ ዘንድ፣ ካህሊነት ማለት
ሁሉን ቻይነት ማለት ነው። ከሃሊነቱን ያሳይ ዘንድ መጣ ከማርያምም ተወለደ በሚለው ኃይለ ቃሉ እግዚአብሔር ሰው የሆነው ክሂል ስለሌለው አይደለም ሁሉን ማድረግ እንደሚቻለው ሊያስረዳን ነው እንጂ ብለን እንድናምን ያደርገናል ማለት ነው ይህ ኃይለ ቃል። ስለሆነም ሰው ሳይሆን አድኖን ቢሆን ክሂል ባይኖረው ነው ሰው ሆኖ ያላዳንን እንዳንል ኃይሉን ከሃሊነቱን ሊያሳየን ወዶ ሰው ሆነ ማለት ነው። ሰው የሆነው ከሃሌ ሁሉ በመሆኑ ነውና ሁሉን ቻይ በመሆኑ ነውና ማለት ነው። ከሃሌ ሁሉነቱን ሁሉን ቻይነቱን ሰው መሆኑ ያስረዳናል። እንዲያውም ሊቃውንት ዓለምን ከፈጠረበት ጥበቡ ከሃሊነቱ ችሎታው ዓለምን ያዳነበት ጥበቡ ከሃሊነቱ ችሎታው እንደሚበልጥ እንደሚደንቅ ይመሰክራሉ። አሞኔዎስ አውሳቢዎስ የተባሉ ሊቃውንት ይህን ሲመሰክሩ ወበዘ አቢ ጥበቡ እምነ ኩሉ ጥበቡ ከጥበቡ ሁሉ በሚበልጥ ጥበቡ ብለው ይናገራሉ። መቅድመ ወንጌል ላይ የምናገኘው ቃል ነው ማለት ነው። ስለዚህ ሶስተኛው ምክንያት እግዚአብሔር ሰው የሆነበት ምክንያት ሁሉን ቻይነቱን ለማስረዳት ነው። ሁሉን ቻይነቱን ለማስረዳት ሁሉን ቻይነቱን ዓለምን በመፍጠር አስረድቷል። ደግሞ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣልና ከመጀመሪያ ጥበቡ የሚበልጥ ጥበቡን ከመጀመሪያ ችሎታው የሚበልጥ ችሎታውን ሰው በመሆኑ ለማስረዳት ሰው ሆኗል ማለት ነው። ሶስተኛው ሁሉን ቻይነቱን ለመግለጽ ለማስረዳት እግዚአብሔር ሰው ሆነ ሲባል እንዴት እግዚአብሔር ሰው ሊሆን ይችላል ብለን ስንመረምር ስናስብ ከሐሳባችን ከልቡናችን በላይ ይሆንብናል ምስጢሩ። ስለሆነ እግዚአብሔር ሁሉን ማድረግ ይቻላል ብለን ደግሞ አምነን የእግዚአብሔርን ሁሉን ቻይነት እንድንረዳ ሰው ሆኗል ማለት ነው። እግዚአብሔር ሰው ሆኗል። መለኮት ስጋ ሆኗል። ሰማያዊው ምድራዊ ሆኗል። ወደ ምድር መጥቷል። እንግዲህ ሶስት ምክንያቶችን አይተናል። አራተኛው ምክንያት እግዚአብሔር ሰው የሆነበት ምክንያት ለአብነት ነው። ለአብነት አብነት የሚሆነን አጥተን ስንኖር አብነት ሊሆነን ሰው ሆኖ መከራ ተቀብሏል ማለት ነው። ሰው ሆኖ መከራ ተቀብሏል። ሐዋርያው ቅዱስ ጴጥሮስ ክርስቶስ አብነት እንደሆነን ክርስቶስ መሪ እንደሆነን እኛ በሃይማኖታችን መከራን እስከመቀበል ደርሰን መጽናት እንዳለብን ክርስቶስ መሪ መሆኑን ሲመሰክር ክርስቶስኒ በእንቲአክሙ ሐመ ይህድግ ለክሙ ማዕተቦ ከመ ትትሉ አሰረ ዚአሁ ይላል። ክርስቶስ አብነት መሆኑን ሲያስረዳ ቅዱስ ጴጥሮስ ክርስቶስኒ በእንቲአክሙ ሐመ ይህድግ ለክሙ ማዕተቦ ከመ ትትሉ አሰረ ዚአሁ ክርስቶስ እኮ ፍለጋውን ተከተሉ ዘንድ ምሳሌውን ሊተውላችሁ ስለናንተ መከራ ተቀብሏል ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የምናገኘው ኃይለ ቃል ነው። እንግዲህ አራተኛው ምክንያት ለአብነት እርሱን እንድንከተል እርሱ መሪ ሊሆነን ክርስቶስ ሰው ሆኗል ማለት ነው። ክርስቶስ ሰራኤ ሕግ ብቻ ሳይሆን ሕግን የሚሰራ አምላክ ብቻ ሳይሆን ሕግን የሚፈጽም አምላክም ስለሆነ ማለት ነው። ሰራኤ ሕግ ብቻ ሳይሆን ፈጻሚ ሕግም ስለሆነ ማለት ነው።
ይህንን አድርጉ መልካምን አድርጉ ክፉን አታድርጉ ብሎ ህግ የሰራ ህግን ያስተማረ ህግን በብሉይ ኪዳን በነ ሙሴ አድሮ የሰራ ብቻ ሳይሆን በሐዲስ ኪዳን ራሱ ወርዶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ ህግን በመስራት ህግን በመፈጸም አብነት ሊሆነን መሪ ሊሆነን ሰው ሆኗል ማለት ነው። ክርስቶስ እኮ ፍለጋውን ተከተሉ ዘንድ ምሳሌውን ሊተውላችሁ ስለናንተ መከራ ተቀብሏል። ክርስቶስ እንኳን መከራ ተቀብሎ የለ እኛማ መከራን ብንቀበል ለክብር ይሆነናል እንጂ ምን ይጎዳናል? ምን እንጎዳበታለን? ክርስቶስ እንኳን ስለኛ በመስቀል ላይ መከራን ታግሶ የለ እኛማ በሃይማኖታችን ምክንያት የሚደርስብንን መከራ ብንታገስ ስደት ብንታገስ በሃይማኖታችን ምክንያት የሚደርስብንን መራብ መጠማት ብንታገስ መገፋት ብንታገስ ክብርን ጽድቅን በረከትን ሰማያዊ ዋጋን መንግስተ ሰማያትን ያህል ስጦታ መንግስተ ሰማያትን ያህል ሰማያዊት የደስታ ዓለም እንወርስበታለን እንጂ ምን እንጎዳበታለን ብለን ክርስቶስን አብነት እየጠቀስን በሃይማኖታችን እንድንጸና ክርስቶስ ፍለጋውን እንድንከተል ምሳሌውን ሊተውልን ስለኛ መከራን ሊቀበል ሰው ሆኗል። ሰው ሳይሆን መከራን ሊቀበል መከራን በመቀበልም ደግሞ መሪ ፊት አውራሪ አብነት ሊሆነን ስለማይችል ማለት ነው። ሰው ሳይሆን መከራን መቀበል ስለማይችል ማለት ነው። መለኮት መከራን ሊቀበል እንዴት ይችላል? ሰው ከመሆኑ በፊት መለኮት እኮ የማይጨበጥ የማይዳሰስ የማይታይ ነው። ማንስ መከራን ያደርስበታል? የማይጨበጥ የማይታይ የማይዳሰስ ከሆነ ማን መከራን ያደርስበታል? መከራስ እንዴት ሊደርስበት ይችላል? ሰው በመሆኑ ግን ስለኛ መከራን ተቀብሏል ማለት ነው። ስለሆነም አራተኛው ምክንያት አብነት ለመሆን እግዚአብሔር ሰው የሆነበት አራተኛው ምክንያት አብነት ለመሆን ለሰው ልጆች አብነት ለመሆን። አምስተኛው ምክንያት የአርማንያው ኤጲስቆጶስ ጎርጎርዮስ እንደሚናገር ሰዎች ጣዖት ያቆሙ እንደሚያመልኩ ያውቅ ስለነበር እግዚአብሔር ግዙፍ የሚሆን የሰውን ባህሪ ተዋሃደ ይላል። ጎርጎርዮስ ኤጲስቆጶስ ዘአርማንያ ይህንን ቃል ይናገራል። እስመ አሕዛብ አፍቀሩ አርአያ ወአምሳለ እጓለ እመሕያው እምነ ዕፀው ዘጸረብዎ ጸረብት ወእንተዝ ውእቱኒ ኮነ በአርአያ ሰብ እሙነ ከመ ይርአይዎ ገባርያነ አርአያ ወአምሳላት ወይትቀነዩ ለአምሳለ መለኮቱ በማለት አሕዛብ አናጢዎች ከእንጨት ወገን አስማምተው የጠረቡትን በሰው አምሳል የተሰራ ጣዖትን ማምለክን ወደዋልና አሕዛብ አምላኪዎች ናቸው። ምን ያመልኩ ነበር ስንል አናጢዎች ከእንጨት ወገን አስማምተው የጠረቡትን በሰው አምሳል የተሰራ ጣዖትን ያመልኩ ነበርና ማለት ነው። በሰው አምሳል የተሰራ ጣዖትን ማምለክን ወደዋልና ግዙፍ አምላክ ማምለክን ስለወደዱ ስለፈለጉ እርሱ እግዚአብሔር በሰው ባህሪ ተገኘ። እንጨት ጠርበው ድንጋይ አለዘው የሚያመልኩ አሕዛብ አይተው ለጌትነቱ ስራ ይገዙ ዘንድ በሰው ባህሪ ተገኘ ብሎ ይመሰክራል ይናገራል። ጎርጎርዮስ ዘአርማንያ በሃይማኖተ አበው ምዕራፍ 15 ቁጥር 6 ላይ
የምናገኘው ኃይለ ቃል ነው ማለት ነው። አህዛብ አናጢዎች ከእንጨት ወገን አስማምተው የጠረቡትን በሰው አምሳል የተሰራ ጣዖትን ማምለክን ወደዋልና ግዙፍ አምላክ ማምለክን ስለወደዱ እርሱ በሰው ባህሪ ተገኘ። እንጨት ጠርበው ድንጋይ አለዝበው የሚያመልኩ አህዛብ አይተው ለጌትነቱ ሥራ ይገዙ ዘንድ በሰው ባህሪ ተገለጸ፣ በሰው ባህሪ ተገኘ ይላል ማለት ነው። መጻሕፍት እግዚአብሔር ለምን ሰው እንደሆነ ሲያብራሩ ይህን ተናግረዋል፣ ይህን መልሰዋል ማለት ነው። በዚህም እግዚአብሔር ሰው መሆኑ ካሊ ስለሆነ እንደሆነ ሁሉን ቻይ እንደሆነ ሰው መሆኑ ካሊ ባይሆን ሁሉን ቻይ ባይሆን ነው እንደማያስብለው እናውቃለን፣ እንረዳለን። አውቀንም ተረድተንም ሁሉን ቻይነቱን ሰው መሆኑ በራሱ ሁሉን ቻይነቱን ያሳየበት ታላቅ ጥበቡ እንደሆነ እንመሰክራለን ማለት ነው። እንግዲህ 5 ምክንያቶችን አይተናል፣ ተመልክተናል ማለት ነው። እኒህም ምክንያቶች የመጀመሪያው እግዚአብሔር ለሰው ልጆች ያለውን ፍጹም ፍቅር ለመግለጽ ሰው ሆኗል ማለት ነው። ሁለተኛው አዳምን ለመካስ ሰው ሆኗል። ሶስተኛው ፍጹም ሁሉን ቻይነቱን ለመግለጽ ለማሳየት ሰው ሆኗል። ሁሉን ቻይነቱን ለማሳየት ለመግለጽ ሰው ሆኗል። አራተኛው ምክንያት እኛ በሃይማኖታችን መከራን እስከመቀበል ደርሰን እንድንጸና ክርስቶስ በመስቀል ላይ መከራን በመቀበል አብነት ሊሆነን ለአብነት ሰው ሆኗል ማለት ነው። አምስተኛው ምክንያት በመጨረሻ ያየነው ምክንያት ነው። አህዛብ እንጨት ጠርበው ድንጋይ አለዝበው ያመልኩ ስለነበር ግዙፍ አምላክ የሰው ልጆች ከፈለጉ እኔ በስጋ ግዙፍ ሆኜ ልገለጽላቸው ብሎ የማይዳሰስ የነበረው ሊዳሰስ፣ የማይታይ የነበረው መለኮት ሊታይ፣ ረቂቅ የነበረው ገዝፏል፣ ሰማያዊ የነበረው ምድራዊ ሆኗል፣ ልዑሉ ትሁት ሆኗል፣ እግዚአብሔር ሰው ሆኗል ማለት ነው። እንግዲህ ወደ ሰው ልጆች ሐሳብ እግዚአብሔር በፍቅሩ ወደ ሰው ልጆች ሐሳብ መጥቷል። ግዙፍ አምላክ የሰው ልጆች ከፈለጉ ግዙፍ ሆኜ እኔም አምላክነቴን ሳለቅ ግዙፍ ሆኜ ልገለጽላቸው፣ ግዙፍ አምላክ ልሆንላቸው። ግዙፍ አምላክ ለመሆን ደግሞ ሰው መሆን ስላለበት ሰው ሆኗል ማለት ነው። ግዙፍ አምላክ ሆኜ ልገለጽላቸው ብሎ ሰው ሆኗል ማለት ነው። እንግዲህ በእነዚህ 5 ዋና ዋና ምክንያቶች እግዚአብሔር አዳምን ለማዳን ሰው ሆኗል እንጂ ሰው ሳይሆን አዳምን ማዳን ስለማይችል አይደለም። እግዚአብሔር አይችልም የሚባለው ነገር የለም። እግዚአብሔር ሁሉን ቻይ ነው። ሆኖም ግን ስራውን ሲሰራ በምክንያት ስለሚሰራ እግዚአብሔር በምክንያትም ያለ ምክንያትም ይሰራል ስራውን። ሆኖም ግን ይህን ስራውን ሲሰራ በምክንያት በእነዚህ 5 ዋና ዋና ምክንያቶች ስራውን ሰርቷል ማለት ነው። ሰው ሆኗል ማለት ነው። እንግዲህ ምስጢረ ስጋዌን እያየን ስለሆነ እግዚአብሔር ሰው የሆነበትን ምክንያት በእነዚህ በ5 ዋና ዋና ምክንያቶች ካየን ሰው ሲሆን ደግሞ እንዴት ሰው ሆነ፣ ከማን ሰው ሆነ ወደሚለው ሐሳብ ስንሄድ ድንግል ማርያም ከፍጡራን መካከል እግዚአብሔር ሰው ለመሆኑ
ተቀዳሚዋ ፊት አውራሪዋ ድንግል ማርያም ናት። ክብርና ምስጋና ለስሟ ይሁንና ድንግል ማርያም ለሰው ልጆች ለድህነታቸው ምክንያት፣ ለነጻነታቸው ምክንያት፣ ለደስታቸው ምክንያት፣ ለክብራቸው፣ ለልዕልናቸው ምክንያት ስለሆነች ለሰው ልጆች ለህይወታችን መመኪያ ስለሆነች ድንግል ማርያም ተቀዳሚውን ድርሻ ትወስዳለች ማለት ነው። በምስጢረ ስጋዌ ከፍጡራን መካከል ተቀዳሚውን ድርሻ ድንግል ማርያም ትወስዳለች። ስለሆነም የድንግል ማርያምን መመረጥ እንመለከታለን ማለት ነው። ድንግል ማርያም የተመረጠችበትን ምክንያት እግዚአብሔር ከእርሷ ሰው ሆኗል፣ ከእርሷ ተወልዷል፣ ከእርሷ ተጸንሷል፣ ከእርሷ ተወልዷል ብለው መጻሕፍት እንደነገሩን እንዳስተማሩን እኛም ይህንን እናምናለንና እንዴት ከእርሷ ተወለደ? ድንግል ማርያምስ አምላክን ለመውለድ እንዴት በቃች? እንዴት ተመረጠች? የሚለውን ምክንያት እንመለከታለን። ከዚህ ቀጥሎ እግዚአብሔር ከላይ በተዘረዘሩት ምክንያቶች ሰው ሊሆን ወዷል። ሰው ሲሆንም ከስጋዋ ስጋ ከነፍሷ ነፍስ ከፍሎ የከፈለውን ስጋ የከፈለውን ነፍስ ተዋህዶ በማህፀኗ የድንግል ማርያምን ማህፀን ዓለም አድርጎ 9 ወር ከ5 ቀን የሚያድርባት ማደሪያውን ፈለገ እግዚአብሔር። የድንግል ማርያም ማህፀን የእግዚአብሔር ዓለም ነው። የድንግል ማርያም ማህፀን ዓለም ይባላል። እንግዲህ ንጉስ በዓለም ነግሶ እንደሚኖረው ንጉስ በሀገር ነግሶ እንደሚኖረው ድንግል ማርያም መንፈሳዊት ሀገር ትባላለች። ረቂቅ ከተማ ትባላለች። ረቂቅ መለኮት 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ስለኖረባት ማለት ነው። እግዚአብሔር 9 ወር ከ5 ቀን የምትሸከመውን ዓለም ሆኖባት የሚኖርባትን ዓለም የምትሆነውን ሴት መረጠ። ይህችውም ድንግል ማርያም ናት። ቅዱሳት መጻሕፍት ሲናገሩ ስለ ድንግል ማርያም የአምላክ እናትነትና ስለ ድንግል ማርያም መመረጥ እግዚአብሔር ሐወፀ እምሰማይ መቅደሶ ነብይ እግዚአብሔር ዳዊት እግዚአብሔር ከሰማይ ሆኖ ማደሪያውን መመስገኛውን ፈለገ፣ ጎበኘ፣ ተመለከተ ብሎ ይናገራል። ሊቁ ቅዱስ ኤፍሬም ነጸረ አብ እምሰማይ ወኢረከበ ዘከማኪ ፈነወ ዋሂዶ ወተወልደ ምኔኪ በማለት እግዚአብሔር ከሰማይ ሆኖ ተመለከተ። ነጸረ እግዚአብሔር ነጸረ አብ እምሰማይ እግዚአብሔር አብ ከሰማይ ሆኖ አየ፣ ተመለከተ። ወኢረከበ ዘከማኪ እንዳንቺ ያለም አላገኘም ይላል። ፈነወ ዋሂዶ ተቀዳሚ ተከታይ የሌለው አንድ ልጁንም ላከ። ወተሰባ ምኔኪ ካንቺም ሰው ሆነ ብሎ ስለ ድንግል ማርያም መመረጥ ይናገራል። ሊቁ አባ ሕርያቆስም በቅዳሴ ማርያም ድርሰቱ እግዚአብሔር ወነጸረ እግዚአብሔር ከሰማይ ሆኖ ወደ ምድር እንደተመለከተ
ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ወደ አራቱ የዓለም አቅጣጫዎች እንደተመለከተ እንደፈለገ ይናገራል። አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ መዓዛዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር ከልዑል ዙፋኑ ሆኖ ከሰማያት ሆኖ መረመረ ፈለገ ማደሪያውን ፈለገ ማደሪያ የምትሆነውን ሴት መረመረ ሻ ማለት ፈለገ ማለት ነው። ሆኖም ወኢረከበ ዘከማኪ እንዳንቺ ያለ አላገኘም ብሎ እንደ ድንግል ማርያም ያለ ለልጁ ተዋህዶ እንደ ድንግል ማርያም ያለች ሴት እንዳላገኘ ይናገራል ማለት ነው። ወኢረከበ ዘከማኪ ወሰምረ መዓዛዚአኪ ድንግል ማርያምን ባገኘ ጊዜ ግን መዓዛ ንጽህናዋን መዓዛ ቅድስናዋን መዓዛ ምግባሯን መዓዛ ሃይማኖቷን እንደወደደ ደምግባቷን እንደወደደ ይመሰክራል። መዓዛ ንጽህናሽን ደምግባትሽን ወደደ እንዳንቺ ያለም ከቶ አላገኘም። ወፈነወ ሀቤኪ ወልዶ ዘያፈቅር የሚወልደው ለተዋህዶ የመረጠው ተቀዳሚ ተከታይ የሌለው አንድ ልጁን የበኩር ልጁን ተቀዳሚ ተከታይ የሌለው የበኩር ልጁን ውረድ ተወለድ ሙት ተሰቀል ብሎ ወዳንቺ ላከ ይላል ማለት ነው። እንግዲህ እግዚአብሔር ድንግል ማርያምን የመረጣት ለልጁ ተዋህዶ የመረጣት ራሱ የአብ ልጅ አካላዊ ቃል ወልድ የመረጣት መንፈስ ቅዱስም የመረጣት ከሌሎች ሴቶች ይልቅ ለሷ ለድንግል ማርያም ለብቻዋ አድልቶ አይደለም። እግዚአብሔር በባህሪው ማድላት የለበትም። እግዚአብሔር በባህሪው ኃጢአት የለበትም፣ አይስማማው። የለበትም ብቻ ሳይሆን አይስማማው፣ የሚስማማው አይደለም። ለሰው ልጆች እንዲሁም ለመላእክት ጽነት ይስማማቸዋል፣ ኃጢአት ይስማማቸዋል። እንስራ ካሉ መስራት ይችላሉ። እግዚአብሔር ግን ኃጢአት ጥንቱን አይስማማው። እግዚአብሔር በባህሪው ነውር፣ ነቀፋ፣ አደፍ፣ ጉድፍ፣ ኃጢአት የሚባል ነገር አይስማማው። ስለሆነም እግዚአብሔር ድንግል ማርያምን የመረጣት ለድንግል ማርያም አድልቶ አይደለም ነው። አድልቶ አይደለም። መምህር ወመገስጽ ዘኢያደሉ ለገጽ ይላል ኢየሱስ ክርስቶስ። እግዚአብሔር የባህሪ መምህር ነው። እግዚአብሔር የባህሪ ገሳጭ ነው። የሰው ልጆች ሲያጠፉ ይገስጻል። ይልቁንም የሚወድ የሚወደውን ይገስጻል ተብሎ እንደተጻፈ መላእክትንም ሲያጠፉ ይገስጻል በሳጥናኤል ታሪክ እንደምንረዳው ማለት ነው። ሆኖም የባህሪ መምህር የባህሪ ገሳጭ የሆነ እግዚአብሔር ገሳጺ የሆነ እግዚአብሔር ዘኢያደሉ ለገጽ ፊት አይቶ ደግሞ የማያደላ እንደሆነ መጽሐፍ ይመሰክርለታል። ስለሆነም እግዚአብሔር ማድላት የለበትም፣ ሊያደላም አይችልም።
እግዚአብሔር ካደላማ እንዴት እግዚአብሔር ሊሆን ይችላል? ሰው በልዩ ልዩ ጥቅማ ጥቅሞች አንዱ ለሌላው ሊያደላ ይችላል። በልዩ ልዩ ምክንያቶች አንዱ ለሌላው ሊያደላ ይችላል። አድሎ ስህተትና ኃጢአት ቢሆንም ሰው ግን ስጋዊ እሳቤን ስለሚያስብ የሰው ልጅ ሕግን ተላልፎ ሊያደላ ይችላል። እግዚአብሔር ግን ሊያደላ አይችልም፣ አድሎም የለበትም። እግዚአብሔር ከማንም ምንም ጥቅምንም ስለማይፈልግ ጥቅምን ስለማይሻ ከማንም የሚያገኘው ጥቅም ስለሌለ ሁሉም ሰው ደግሞ በእግዚአብሔር ዘንድ እኩል ስለሆነ ማለት ነው። በተፈጥሮ ሁሉም እኩል ስለሆነ እግዚአብሔር ከአንዱ ለአንዱ ሊያደላ አይችልም። ከአንዱ አንዱን ሊመርጥ አይችልም። አንዱን ከሌላው ሊመርጥ አይችልም። አንዱን ለጽድቅ አንዱን ለኃጢአት ሊያደርግ አይችልም። ለአንዱ የበለጠ ክብርን ለይቶ ሊሰጥ ለአንዱ ደግሞ ዝቅ ያለ ክብርን ሊሰጥ አይችልም። እንደየስራችን እንጂ ተመሳሳይ ስራ ከሰራን ተመሳሳይ ክብር ነው እግዚአብሔር የሚሰጠን። ጠቅለል ሲል እግዚአብሔር በባህሪው ማድላት የለበትም። ስለሆነም ድንግል ማርያምን ከሴቶች ይልቅ የመረጣት አድልቶላት አይደለም ነው። እግዚአብሔር አይደለም እናቱን ባለሟሎቹን እንኳ ዓለም ሳይፈጠር ያውቃቸዋል። ስለሆነም ድንግል ማርያም ለእርሱ እናት እንደምትሆን አውቆ መርጧታል እንጂ እናት የምትሆንበትን ስራ ሰርታ በመገኘቷ በንጽህና በቅድስና እንደርሷ ያለ ባለመገኘቱ ብቸኛ ሆና በመገኘቷ ተመርጣለች እንጂ እግዚአብሔር ለድንግል ማርያም አድልቶ የመረጣት አይደለም ነው። ይህንንም ሊቁ ኤጲፋኒዮስ ሲነግረን የአእምሮ ለጻድቅ እንበለ ይግበር ጽድቀ የአእምሮ ለጻድቅ እንበለ ይግበር ጽድቀ ስራውን ሳይሰራ ጻድቁን አስቀድሞ ከኃጥ ለይቶ ያውቀዋል ይላል። የጽድቅን ስራ የሚሰራውን ሰው የኃጢአት ስራ ከሚሰራው ሰው ለይቶ ያውቀዋል። ገና ስራውን ሳይሰራው ጻድቁን ከኃጥ ለይቶ ያውቀዋል ይላል። ቅዳሴ ኤጲፋኒዮስ ምዕራፍ 1 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ስለዚህም ድንግል ማርያም ተወልዳ ንጽሕት ሆና እንድትኖር ዳግመኛም በንጽህናዋ በቅድስናዋ ከፍጡራን የሚመስላት እንደሌለ ያውቅ ነበርና ከርሷ ሰው ሊሆን ከሴቶች ሁሉ ለይቶ አስቀድሞ መርጧታል እንጂ አድልቶ የመረጣት አይደለም ማለት ነው። አባ ይስሐቅ በድርሳኑ ሀተትክዎን ለኩሎን አንስት ወኢራከውኩ ውስቴቶን ዘከመሃ ብሬተ ወንጽይተ ሴቶችን ሁሉ መረመርኳቸው እንደሷ ያለ በንጽህና በቅድስና የተዘጋጀ በንጽህና በቅድስና የጸና አላገኘሁም ብሎ ይናገራል ማለት ነው። ሳይሮስ ዘእስሙናይን የምናገኘው ኃይለ ቃል ነው። አባ ይስሐቅ ሳይሮስ ዘእስሙናይን በሚባል መጽሐፍ ላይ በድርሰቱ ያስቀምጥልናል ማለት ነው። ኢትዮጵያውያን ሊቃውንትም እመቤታችን የተመረጠችው አምላክ አድልቶላት እንዳልሆነ እንድትመረጥ ሆና ቢያገኛት እንደመረጣት በምሳሌ ሲያስረዱ እነሆ መልካም እሸት መልካም ዘንግ ቆርጠህ አምጣ ባሉ ጊዜ ጨርቋውን አብስለህ ደረቁን ወደ እሸትነት መልሰህ እሸት የሆነ እንደሆነ መልካም እሸት ቆርጠህ አምጣ ባሉ ጊዜ ጨርቋውን አብስለህ ደረቁን ደግሞ ወደ እሸትነት መልሰህ አምጣ ማለት እንዳልሆነ
ዘንግ ቆርጠህ አምጣ ባሉ ጊዜ ደረቁን አለምልመህ ቀጭኑን አወፍረህ አጭሩን አስረዝመህ አምጣ ማለት እንዳልሆነ ጥንቱን መልካም ሆኖ ተመጥኖ የቆየውን አምጣ ማለት እንደሆነ ሁሉ እንደዚሁ እግዝእትነ ማርያም ከሐልዮ ከሐሳብ ከነቢብ ከንግግር ከገቢር ከድርጊት ይህ ማለት ኃጢያትን ከማሰብ ኃጢያትን ከመናገር ኃጢያትን ከመስራት ከመርገም ተጠብቃ በሃይማኖት በምግባር በንጽህና በድንግልና ጸንታ ቢያገኛት ከርሷ ለመወለድ ፈልጎ መረጣት እንጂ ድንግል ማርያምን እግዚአብሔር በአድልዎ አልመረጣትም በማለት ኢትዮጵያውያን ሊቃውንትን በምሳሌ ያስረዳሉ ማለት ነው። እነሆ መልካም እሸት መልካም ዘንግ ቆርጠህ አምጣ ባሉ ጊዜ ጨርቋውን አብስለህ ወዲያውኑ ጨርቋ የሆነውን ወደ እሸትነት ቀይረህ አብስለህ አምጣ ማለት አይደለም። ጥንቱን እሸት ሆኖ የተገኘውን ማለት ነው። ደረቁንም ወደ እሸትነት መልሰህ ማለት ሳይሆን እሸት ሆኖ የተገኘውን አምጣ ማለት ነው። መልካም ዘንግ ቆርጠህ አምጣ ባሉ ጊዜም ደረቁን አለምልመህ ቀጭኑን አወፍረህ አጭሩን አስረዝመህ አምጣ ማለት አይደለም። መልካም ሆኖ ተመጥኖ የቆየውን ጥንት የቆየውን እንደዚያ ሆኖ የተገኘውን አምጣ ማለት ነው እንጂ በማለት እንደዚህም ሁሉ ድንግል ማርያም በንጽህና በቅድስና በድንግልና ከሐልዮ ከነቢብ ከገቢር ኃጢያት ከመርገም እንዲሁ ተጠብቃ ብትገኝ በእግዚአብሔር ዘንድ ልትመረጥ ይችላለች በማለት ያስረዳሉ ማለት ነው ሊቃውንቱ። በእስራኤል ሌሎች ደናግል ቢኖሩም ንጽህና ቅድስና የነበራቸው ሌሎች ደናግል ቢኖሩም እንደመቤታችን ግን እንደመቤታችን ያለ ንጽህና እንደመቤታችን ያለ ቅድስና እንደመቤታችን ያለ ድንግልና ግን አልነበራቸውም። ይሄው ማለት እመቤታችን ከሶስቱ ከሐሳብም ከንግግርም ከድርጊትም የተቆጠበች ስለነበረች ማለት ነው። ኃጢያትን እንኳን ከድርጊት እንኳን ከንግግር ከሐሳብ እንኳን የራቀችው ስለነበረች ማለት ነው። ኃጢያትን የራቀች ስለነበረች ሰማይ ከምድር እንደሚርቅ ምድርም ከሰማይ እንደሚርቅ ድንግል ማርያም ከኃጢያት የራቀች ናት ተብሎ ተጽፏል። በዚህ ልክ ድንግል ማርያም ንጽሕት በመሆኗ ነው እንጂ በእስራኤል ሌሎች ደናግልም ነበሩ። ግን እግዚአብሔርን ለመወሰን ለእግዚአብሔር እናት ለመሆን እንደ ድንግል ማርያም ጸንቶ የተገኘ ስላልነበረ ከሴቶች መካከል ድንግል ማርያም ብቸኛ የአምላክ እናት ለመሆን ተመርጣለች ማለት ነው። በመርገመ ሥጋ በመርገመ ነፍስ የተያዙ ዲያብሎስ የተቆራኛቸው ነበሩ ሌሎች ደናግል ጥንተ አብሶም ነበረባቸው። እመቤታችን ድንግል ማርያም ግን ይህ ሁሉ የለባትም። ይህ ሁሉ እንደሌለባት ኤራቅሊስ የሚባለው ሊቅ ንጽሕት ባህሪ ሆና መገኘቷን ሲያስረዳ ናይምር ከመእያይመረ ዮሴፍ እስመ ዘተፈጥረት እምነ ጽውር ጽሩይ ትኩን መቅደሱ ለእግዚአብሔር። ዮሴፍ ንጽሕት ባህሪ ሆና የተገኘች ድንግል ማርያም የእግዚአብሔር ማደሪያ እንድትሆን እንዳላወቀ እንወቅ በማለት በሃይማኖተ አበው ዘኤራቅሊስ ምዕራፍ 48 ቁጥር 31 ላይ ይመሰክራል። እግዚአብሔር ድንግል ማርያም ተወልዳ በንጽህና በቅድስና እንድትኖር ያውቅ ስለነበር አስቀድሞ ከመርገም ጠብቋታልና ገና ከአዳም ባህሪ ከሔዋን መንፈስ ቅዱስ አቀባ እንከርሰ እማ ከእናቷ ከሔዋን ማህፀን ጀምሮ መንፈስ ቅዱስ ጠብቋታል ማለት ነው። ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም ከተወለደች በኋላ
የሚኖር እግዚአብሔር አስቀድሞ ስለሚያውቅ ገና ከእናቷ ከሔዋን ማህፀን ንጽሕት ቅድስት አድርጎ ጠብቋታል ማለት ነው። ስለ ድንግል ማርያም ንጽሕና ቅድስና ሌሎችም ሊቃውንት ይመሰክራሉ። እጅግ ብዙ የሆኑ መጻሕፍት ይመሰክራሉ። የድንግል ማርያም ንጽሕና ቅድስና ከሰው ልጆች ሁሉ በላይ በመሆኑ ከሴቶች ሁሉ በላይ በመሆኑ ድንግል ማርያም ለአምላክ እናትነት ተመርጣለች ማለት ነው። እንግዲህ ምስጢረ ሥጋዌን ስናነሳ ያው ከፍጡራን መካከል ድንግል ማርያም ተቀዳሚ መነሳት ያለባት፣ ያለ ድንግል ማርያም ምስጢረ ሥጋዌን ማሰብ ስለማይቻል ድንግል ማርያም ደግሞ እንዴት ተመረጠች፣ እንዴት የአምላክ እናት ልትሆን ቻለች የሚለውን ማየት ስላለብን ድንግል ማርያም የተመረጠችበትን ምክንያት እስከዚህ ድረስ ካየን በቀጣይ መርሃ ግብራችን ሌሎቹም ሊቃውንት ሌሎቹም ቅዱሳት መጻሕፍት ካየናቸው መጻሕፍት ውጭ ማለት ነው ያሉ መጻሕፍት ስለ ድንግል ማርያም መመረጥ የተናገሩትን ኃይለ ቃል ተጨማሪ መነሻ በማድረግ በቀጣይ መርሃ ግብራችን እንቀጥላለን። ለዛሬ በዚህ ይበቃናል። እንግዲህ ምስጢረ ሥጋዌን በዛሬው መርሃ ግብራችን አይተናል ማለት ነው። ቀጣይም ያው በተከታታይ መርሃ ግብር እንመለከታለን። ስለነበረን ጊዜ አምላካችን